አላህን ፈርቶ ያለቀሰ የሆነ ሰው እሳት አይገባም አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ አላህን ፈርቶ ለአላህ ብሎ ማልቀስ እሳት እንዳንገባ ከሚያደርጉ ነገራቶችና ሰበቦች ውስጥ አንዱ ነው ማለት ነው። ሐዲሱ ኢማሙ ትርሚዚ ዘግቦታል። አቱም ለይስሙልኝ ብሎ አይደለም ያለቅሰው ማንንም የለም። አንዳንዱ ገና እንባ ያልመጣበት ወይ ማያለቅስ ግን እንደሚያለቅስ ሰዎች እንደሚያለቅስ እንዲያውቁለት ራሱ አውቆ የሚነፋረቃለ ወይም ደግሞ የማልቀስ ስሜት ለሰዎች የሚያሰማለ ማለት በሰላቱ ላይ በቂራቱ ላይ ማለት ምንም ውስጡ ላይ የለም ማለት ነው። አይኑም ላይ ምንም ነገር የለም። እሱ ግን እንደዚህ አይደለም። ይሰው ذكر الله አውስቶ خاليا ያስለቀሰው የዱንያ ጉዳይ ወይም ደግሞ ሌላ ማለት ነው የተቃራኒ ጾታ ምናም ያ ነገር አይደለም። አላህ Subhanahu Wa Ta'ala ፈርቶ ففاضت عيناه አይኑ እንባ ነባ። ይህ ሰው አላህ Subhanahu Wa Ta'ala ከየውም القيامة ጭንቅ ይጠብቋል በጥላ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰለም። አላህን ፈርቼ ማልቀሴ አላህን ፈርቼ አንድ ማልቀሴ 1000 ዲናር ሰደቃ ከመስጠት ይበልጣል እኔ ዘንድ ይል ነበር። ይሄን እመርጣለሁ 1000 ዲናር ሰደቃ ከመስጠት አላህን ፈርቼ ማልቀሴን የበለጠ እወደዋለሁ ይል ነበር ማለት ነው። وقال كعب الأخبار لأن أبكي من خشية الله فتسيل دموعي على وجنتي أحب إلي من أن أتصدق بوزن ذهب بكبدتي لك ورق صدقة كمست الله سبحانه وتعالى فرجي ميورد قنج إلى ميوردو انبا يعني بلتال. سبسكرايب بمرق بيتساب يهرو. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد فالسلام عليكم ورحمة الله وبركاته. يا الله سبحانه وتعالى فكرك هنا البكاء من خشية الله. الله سبحانه وتعالى ይህ القشاو يملكسو አላህን ፈርቶ የሚያለቅስ የሆነ ሰው የሚመነጨው የአላህን Subhanahu Wa Ta'ala ቅጣት ከመፍራት እንዲሁም የወንጀሉ ብዛት ወንጀሉ የሚያመጣበት ጣጣ በወንጀሉ ሰበብ ጀሃነም ገብቶ መቀጣትን የጀሃነም እሳትን ፍራቻ وكذلك والشوق إلى لقاء الله አላህን መገናኘትን ጓጉቶና ከጅሎ እንዲሁም ማለት ነው የአላህ Subhanahu Wa Ta'ala ኒዕማና ጸጋ ዛዱል መዓድ በተሰኘው ኪታቡ 10 አይነት የለቅሶ አይነቶች እንዳሉ ይጠቅሳል። ያው ደግሞ ቡካኡል መሐበቲ ወሸውቅ የውዴታና የናፍቆት ለቅሶ፣ ሌላው ደግሞ ቡካኡል ፈርህ ወስሩር አራተኛ የደስታ የሐሴት ለቅሶ፣ ሌላኛው ደግሞ ቡካኡል ጀዘዕ የመናደድ የመበሳጨት ይሄ ተቀጥረው ደሞዝ ተከፍሏቸው አስለቃሽ የሚባሉ አሉ አገራችን ላይ እንደሚደረገው የነሱ ለቅሶ። የመጨረሻውና 10ኛው ቡካኡል ሙዋፈቃ ብሎ ያስቀምጣል። ቡካኡል ሙዋፈቃ ብሎ ማለት ሰዎችን ሲያለቅሱ አይቶ የሚያለቅስ ማለት ነው። ምንም ጉዳዩ ያቅም ያኛው አልቃሹ ስለምን እንደሚያለቅስ ያውቅም፣ ግን የሱን ሁኔታ አሳዝኖት የሚያለቅሰው ለቅሶ። እነዚህ 10 አይነት ለቅሶዎች እንዳሉ ያስቀምጣል ማለት ነው። ነገር ግን ወልቡካኡ من خشية الله تعالى أصدق بكاء አላህን ፈርቶ የአላህ Subhanahu Wa Ta'ala ፍራቻ የሚያስለቅሰው ሰው ግን ይህ ትልቅ የሆነ ነገር ነው ማለት ነው። ነገር ግን የውሸት ለቅሶም አለ። የውሸት ለቅሶ ያኒ ልክ የነብዩላህ ዩሱፍ ወንድሞች ያለቀሱት ለቅሶ ማለት ነው። ነብዩላህ ዩሱፍን ጥለውት ሽጠውት ብዙ ነገር አድርሰውበት ከመጡ በኋላ አባታቸው ዘንድ ወጃኡ አባሁም ዒሻ يبكون ማታ የአዘው እንባ ያለቀሱ መጡ። አባታቸው ዘንድ ያለቀሱ መጡ። ይህ ለቅሶ ቡካኡል ካዚብ የውሸታም የሆነ ሰው ለቅሶ ነው። ሌላው ደግሞ አንዳንዱ ለሚወዳት ሰው ለሚወደው ልጅ ወይም ደግሞ ማለት ነው
ለተለያየ ነገርም ብሎ የሚያለቅሳለ ነገር ግን ለአላህ Subhanahu Wa Ta'ala እሱን ፈርቶ ማልቀስ ግን ትልቅ ፈضል አለው አላህ Subhanahu Wa Ta'ala በቁርአኑም ነብዩ አለይሂ ሰላቱ ወሰላምም በሐዲታቸው ስለዚህ ጉዳይ ጠቅሰዋል ነብዩ አለይሂ ሰላቱ ወሰላም ምን ይላሉ لا يلج النار رجل بكى من خشية الله حتى يعود اللبن في الضرع لا يلج النار ساتا يغبامالو رجل بكى من خشية الله اللهن فرتو ያለቀሰ የሆነ ሰው እሳት አይገባማሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ አላህን ፈርቶ ለአላህ ብሎ ማልቀስ እሳት እንዳንገባ ከሚያደርጉ ነገራቶችና ሰበቦች ውስጥ አንዱ ነው ማለት ነው ሐዲሱ ኢማሙ ትርሚዚ ዘግቦታል قال رسول الله صلى الله عليه وسلم 7 يظلهم الله في ظله يوم لا ظل إلا ظله 7 አይነት ሰዎች يوم القيامة الله سبحانه وتعالى በጥላው ስር ያደርጋቸዋል الله سبحانه وتعالى በጥላ ያደርጋቸዋል የዚያን ቀን ትልቅ ጭንቅ አለ ትልቅ መከራ አለ ፀሐይ ማለት ነው ለእያንዳንዱ የሚቀርብበት እያንዳንዱ ሰው በወንጀሉ ልክ በላቡ የሚጠመቅበትና የሚዘፈቅበት የሆነ ቀን ነው በጣም ስቃይ የሚበረታበት የዚያን ቀን ከዚህ ቀን መከራና ስቃይ አላህ የሚያድናቸው ጥላ የሚያደርግላቸው ሰዎች አሉ 7 አይነት ሰዎች ነብዩ አለይሂ ሰላቱ ወሰላም ከነዚህ ከሰባቱ ውስጥ አንደኛው ወረጁሉን ذكر الله خاليا ففاضت عيناه አሉ አንድ ሰው ነው ذكر الله አላህን አስታወሰ خاليا ለብቻ ሆኖ ማንንም ሳይኖር ማለት ነው ማንንም የለም ምክንያቱም ለይውልኝ ለይስሙልኝ ብሎ አይደለም ያለቅሰው ማንንም የለም አንዳንዱ ገና እንባ ያልመጣበት ወይ ማያለቅስ ግን እንደሚያለቅስ ሰዎች እንደሚያለቅስ እንዲያውቁለት ራሱ አውቆ የሚነፋረቅ አለ ወይም ደግሞ የማልቀስ ስሜት ለሰዎች የሚያሰማለ ማለት በሰላቱ ላይ በቂራቱ ላይ ማለት ምንም ውስጡ ላይ የለም ማለት አይኑም ላይ ምንም ነገር የለም እሱ ግን እንደዚህ አይደለም ይሰው ذكر الله اللهን አውስቶ خاليا ያስለቀሰው የዱንያ ጉዳይ ወይም ደግሞ ሌላ ማለት ነው የተቃራኒ ጾታ ምናም ያ ነገር አይደለም አላህን Subhanahu Wa Ta'ala ፈርቶ ففاضت عيناه አይኑ እንባነባ ይህ ሰው አላህ Subhanahu Wa Ta'ala ከየውም القيامة ጭንቅ ይጠብቋል በጥላ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰለም وقال رسول الله صلى الله عليه وسلم عينان لا تمسهم النار ሁለት አይኖች እሳት አይነካቸው ማሉ يا الله ملكتين عليه الصلاة والسلام عين بكت من خشية الله عندنا عين الله انفرتا يلقسج ولتنيا وعين باتت تحرس في سبيل الله بالله سبحانه وتعالى منجد في سبيل الله ستتطبق ያደረች عين ሁለቱ አይኖች እሳት አይነካቸው ማሉ ሐዲሱ ኢማሙ ትርሚዚ ዘግቦታል وصححه الألباني رحمه الله تعالى في صحيح الترمذي ስለዚህ ይህ ትልቅ ነገር ነው ማለት ነው عبد الله بن عمرو رضي الله عنهما لأن أدمع من خشية الله أحب إلي من أن أتصدق ب1000 دينار اللهم فرجي مالكسي اللهم فرجي عندي مالكسي 1000 دينار صدقة كمستت يبلطال اني زنديل نبر ይሄን እመርጣለሁ 1000 ዲናር ሰደቃ ከመስጠት اللهم فرجي مالكسين يبلط እወደዋለሁ ይል ነበር ማለት ነው وقال كعب الأخبار لأن أبكي من خشية الله فتسيل دموعي على وجنتي أحب إلي من أن أتصدق بوزني ذهبا بكبدتي لك ورق صدقة كمست الله سبحانه وتعالى فرجي የሚወርድ ጉንጭ ላይ የሚወርደው እንባ ያን ይበልጣል ያን ይበለጠ ማለት ነው እኔ ዘንድ ሱ ይበልጣል ይል ነበር ማለት ነው وكذلك الملائكة ملائكዎችም እንደዚሁ ያለቅሱ ነበር أنس بن مالك رضي الله عنه እንደተናገረው ከመልእክተኛው عليه الصلاة والسلام ይዘው أنه قال لجبريل እንዲህ አሉት ይላል ما لي لا أرى ميكائيل ضاحكا قط جبريل هو ያሉት ሚካኤል ለምንድነው ሲስቅ ማላየው ሚካኤል ለምንድነው ሲስቅ ማላየው እንግዲህ የተከበሩ መላእክቶች ናቸው ሁለቱ ስለዚህ ለጅብሪል ጠየቁት ሚካኤል ለምንድነው ጭራሽ ሲስቅ ማላየው قال جبريل من بلو ملسه ما ضحك ميكائيل منذ خلقت النار ما ضحك ميكائيل منذ خلقت النار ساعات كتفترش غزي انستو ميكائيل سقوا ياوقم بلو ملسلت الى تملكته وكذلك جابر رضي الله عنه قال
قال رسول الله صلى الله عليه وسلم يا الله ملكتني انديالو مررت ليلة أسري بي بالملأ الأعلى وجبريل كالحلس البالي من خشية الله تعالى إسراء بوطبت بزيا ساعت لي جبريل الله كمفرات سيالك عند نبرة نبي عليه الصلاة والسلام تناقروا المالتنا وكذلك الأنبياء وشم ندزيه الله انفرتوا يالك سنبرة الله بتكبر القرآن أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذريته إبراهيم وإسرائيل ممن هدينا واجتبينا إذا تتلى عليهم آيات الرحمن يا الرحمن أنكس قرآن ሲነበብባቸው እነዚህ አንቢያዎች خሩ سجدا وبكيا እያለቀሱ ለጌታቸው ለአላህ Subhanahu Wa Ta'ala ይደፉ ነበር ያለቅሱ ነበር የጌታቸውን ቃል ሲነበብባቸው ቁርአን ሲሰሙ ያለቅሱ ያነቡ ነበር ማለት ነው አላህን በመፍራት وكذلك نبي عليه الصلاة والسلام من እንደዚሁ ያለቅሱ ነበር አላህን ፈርተው ابن مسعود رضي الله عنه እንዳስተላለፈው የአላህ መልእክተኛ عليه الصلاة والسلام እንዲያሉኝ ይላል اقرأ علي القرآن بني لي قرآن أنببلن يالون يا الله ملكتني يلال قلت يا رسول الله أقرأ عليك وعليك أنزل بانت لي قرآن وردو بانت ولي لكرا كاتب بانت كساتشون يتمارد قرآن بانت ولي ورداني وبانت ولي لكرا سلاتشو قال أو إني أحب أن أسمعه من غيري أني هن القرآن كليلا مسمات أود له بلوالين يلال فقرأت عليه سورة النساء بملكتين عليه الصلاة والسلام نكرات جمر كنيالا حتى جئت إلى هذه الآية فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا أملو سورة النساء 40 وانكس ليس درس يزيان سالي حسبك الآن أهناكم يبك أهلالون يلال كذياب على فلتفلت إليه وده ملكتين عليه الصلاة والسلام زر بيس ملكت فإذا عيناه تذرفاني عيناتشو انبا يفس نبر إلال بخارينا مسلم زقبوت على مارت مكيناتهم قرآنو يعني يالو نقر أستوسوا مالت يوم القيامة أستوسوا فكيف نديتني إذن كان هزبوت سوت ميونود إذا جئنا من كل أمة بشهيد وجئنا بك على هؤلاء الشهيدا بهلهم لي مسكاري بعمتان أنتم بأمتو جهلي مسكاري أدرغن مننا متاهي هنا يزيان كان يسول جوج نديت يهون يزيان كان يوم القيامة مكرا جنك مالتنا ويانن يسول جوج سكاي نبي عليه الصلاة والسلام أستوسوا على كسونا يبقى هل بلو علم يلال عبد الله بن مسعود مالتنا وكذلك عبد الله بن شخير رضي الله عنه قال أتيت رسول الله صلى الله عليه وسلم وهو يصلي ولجوفه عزيز كعزيز المرجل من البكاء عبد الله بن شخير من يلال ملكتين عليه الصلاة والسلام زند متهون يسجروا نبرة ملكتين عليه الصلاة والسلام يهلقسوا نبرة وستاچو ينتكت لك كمرجل كعزيز المرجل لك دست እንደሚን ተከተከው ድምጽ እንደሚያሰማው لك የዛ አይነት يعني ነብይ عليه الصلاه ከውስጣቸው ያለቀሱ ድምጽ ነበራቸው ይላል ሐዲስ ኢማም አህመድ ኢማም ነሳኢ ዘግቦት አቡ ዳውድ ሌሎችም ዘግበውታል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ፈርቶ ማልቀስ ትልቅ ምንዳ ያለው ትልቅ የሆነ ቦታ ያለው የሆነ ነገር ነው ማለት ነው وكذلك ቀደምቶችም ሰለፎችም الله سبحانه وتعالى فرتو يالقسو نبره وبكى الحسن فقيل له حسن علقسنا عندي تباله ما يبكيك مندنو مياسلقس تباله قال اخاف ان يطرحني الله غدا في النار ولا يبالي الله سبحانه وتعالى جهنم بيدولنيس بيكتنيس جهنم اسفراونا علقس معناتنو تملكتو الناس مياسلقساچو من እንደሆነ يا الله فراتي جهنم فراچا ነበር وقرأ ابن عمر رضي الله عنهما عبد الله بن عمر هنا القرآن انقص عنببه ويل للمطففين من القرآن انقص عنببه كذا بحالا فلما بلغ لك ازيو سورة المطففين لا 6 انقص لا يدرس يوم يقوم الناس لرب العالمين يزيان كان يوم القيامة سوچ لعلمات جيتا الله سبحانه وتعالى في اللفيت يقومالو حساب يدرجالو الله فيت يقومالو اميلو ازيا زند سيدرس بكى علقس حتى خر وامتنع عن قراءة ما بعده كزيا بحالا يالو انقص 7ኛው አንቀጽ ማንበብ እስኪያቅተው ድረስ
በለቅሶ ወደቀ ማለት ነው። ተመልከቱ ያስፈራቸው እንደሆነ አላህ ፊት መቆም። ታላቅ ሱሐቢ አብደላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሱና ፈለግ በመከተል በጣም የሚታወቀው አብደላህ ኢብኑ ዑመር ተመልከቱ ይህን የቁርአን አንቀጽ አላህ ፊት መቆምን አስለቀሰውና በለቅሶ ማለት ነው ቀጣዩ አንቀጽ መቅራት እስኪያቅተው ድረስ አለቀሰ ማለት ነው። وكذلك عن نافع قال نافع من ይላል كان ابن عمر إذا قرأ ألم يأتي للذين آمنوا أن تخشع قلوبهم لذكر الله بكى حتى يغلبه البكاء عبد الله بن عمر إلى النافع مالتنا ይህን የቁርአን አንቀጽ ألم يأتي للذين آمنوا أن تخشع قلوبهم لذكر الله እነዚህ ሰዎች ያኔ አልደረሰም ወይ ጊዜው ለአማኞች ጊዜው አልደረሰም ወይ ቀልባቸው ሊፈራ ማለት ነው أن تخشع قلوبهم لذكر الله أن تخشع قلوبهم لذكر الله አላህን በመውሳት አላህን Subhanahu Wa Ta'ala ፈርታ ልባቸው ለአላህ ዚክር ሊፈራ ሊደነግጥ ወደሱ ሊመለሱ ጊዜው አልደረሰም እንዴ እስከመቼ ነው የሚጠብቁት ቂያማ ነው እንደሚጠብቁት ምንድነው የሚጠብቁት የሚለው ቁርአን አንቀጽ ሲደርስ ምን አለ አለቀሰ ማለት ነው ለቅሶ መቅራት እስኪያቅተው ድረስ ማለት ነው وقال مسروق رحمه الله مسروق ምን ይላል قرأت على عائشة هذه الآية ይሄ ቁርአን አንቀጽ በእናታችን አይሻ ላይ አነበብኩኝ ይላል فمن الله علينا ووقانا عذاب السموم الله سبحانه وتعالى ولتاو عللن الله سبحانه وتعالى ቀጥተኛው መንገድ መራን ከዚያም ደግሞ ከዚህ አሳማሚና ከባድ ከሆነው ከጀሃነም ቅጣት አዳነን የሚል የቁርአን አንቀጽ በሷ ላይ አነበብኩኝ ይላል ከዚያ ፈበከት እናታችን አይሻ አለቀሰች ይላል وقالت رب من وقني عذاب السموم ጌታዬ ሆይ ለኔም ዋልልኝ ለኔም ለግሰኝ ከዚህም ደግሞ ከአሳማሚ ከሆነው ቅጣት ከጀሃነም ቅጣት አንተ ጠብቀኝ ብላ እናታችን አይሻ ተመልከቱ የጀሃነም እሳት የጀሃነም ቅጣት አሳስቧት ማለት ነው አለቀሰች ማለት ነው እናታችን አይሻ አላህ Subhanahu Wa Ta'ala ከሰባት ሰማይ ንጹህነቷን ሙናፊቆች በዝሙ ሲጠረጥሯት ንጹህ መሆኗን ቁርአን ያወረደ በሷ ስም አላህ Subhanahu Wa Ta'ala ቁርአን እስከ የውም القيامة የሚነበብ ቁርአን ያወረደ የነብዩ አለይሂ ሰላቱ ወሰላም ውድ ባለቤት አይሻ ረዲየላሁ ዐንሃ የጀነት ባለቤት የሆነችው አይሻ ነገር ግን የጀሃነም ነገር አሳሰባት የጀሃነም ነገር አስነቀሳት እንዲህ ነበር እናታችን አይሻ ስታለቅስ ያለቀሰችው ያስለቀሳት ይሄ ነበር ማለት ነው وكذلك بكى ابو هريره رضي الله عنه في مرضه ابو بكر يعني ابو هريره እንደዚሁ يعني መጨረሻ ላይ ታሞ ነበርና በዚያ ህመሙ ላይ ሆኖ አለቀሰ فقيل له ما يبكيك ምንድነው የሚያስለቅስህ አቡ ሁረይራ ሆይ ተባለ ተመልከቱ ታላቁ ሱሐቢ አቡ ሁረይራ ሐዲስ ከማንም በላይ በጣም ብዛት ያለው ሐዲስ ያስተላልፈው አቡ ሁረይራ አለቀሰ فقال اما اني لا ابكي على دنياكم هذه اني مالك سو لذي لدنياችሁ አይደለም ከዱንያ ምንም የሚያስለቅሰኝ አንድም ነገር የለም ولكن ابكي على بعد سفري وقله زادي واني امسيت في صعود على جنه او نار لا ادري الى ايهما يؤخذ بي اني مالك سو ለዱንያ አይደለም ነገር ግን የሚያስለቅሰኝ የሰፈሬ መርዘሙ አያ አኺራ ጉዞ ማለት ነው የሰፈሬ ርዝመቱ ወቂለቱ ዛዲ ነገር ግን ለዚህ ሰፈር ለዚህ ጉዞ ግን ያስኩት ስንቅ ማነሱ መልካም ስራው ማለት ነው ተመልከቱ ይህን ስራ የሰራ ለኡማው ሁሉ ሐዲስ አስተላለፈ ጊዜው ማለት ነው ምንም በዱንያ ሳይሆን ለዲኑ በመስጠት ያሳለፈ አቡ ሁረይራ ስንቅ ማነሱ የጉዞ ሰፈን ደግሞ የጉዞው ደግሞ ርዝመቱ ይህ ነው አኺራ ርዝመቱ وكذلك اني دمو لذي ጉዞ ለዚህ ያስኩ ስንቅ ማነሱ እንዲሁም ደግሞ አላቅም የውም القيامه አላህ የት ውስጥ እንደሚያደርገኝ ከዛት ሰዎች ወይስ ከጀሃነም ሰዎች ወይስ ተመልከቱ ፍራቻቸው ማለት ነው ተመልከቱ ፍራቻቸው ያ የትኛው እንደሆነ አላውቅም ወደ የት ተይዤ እንደምወሰድ ወደ ጀነት ይሁን ወደ እሳት ተይዤም እንደምወሰድ አላውቅም እኔም ያስለቅሰኛ ነው እሱ ነው የሚያስለቅሰኛል كان عبد الله بن رواحه رضي الله عنه واضعا رأسه في حجر امرأته عبد الله بن رواحه ጭንቅላቱ በሚስቱ ታፋ ላይ አድርጎ አለቀሰ በጣም አለቀሰ እሷም እንደዚሁ አለቀሰች ማለት ነው ምንድነው የሚያስለቅስሽ አላት እሷ ምን አለች ስታለቅስ አለቀስኩኝ አለች እኔማ ያለቀስኩት وإن منكم إلا واردها كان على ربك حتما مقضيا ይሄ ቁርአን አንቀጽ አስታውሼ ነው ይሄን ቁርአን አንቀጽ አስታውሼ ነው አላህ Subhanahu Wa Ta'ala ማንንም አይኖርም ያ የጀሃነም يعني በጀሃነም ላይ ተዘረጋ የሆነው ሲራጥ በሱ ያለፈ ቢሆን እንጂ ይላል ስለዚህ ምን አለ فلا أدري أنجو منه أم لا እኔ ከዚህ ሲራጥ ልዳን ልለፍ ወይስ በዚህ ሲራጥ ማለፍ አቅቶኝ
ልውደቅ ጀሃነም እሳት ላይ ልውደቅ ማቀው ነገር የለም ነጃ እወጣ አልወጣ ምንም ማቀው ነገር የለም ይሄ ቁርአን አንቀጽ ነው ያስለቀሰኝ እሷም ይሄንን ነገር አስታውሳ አለቀሰች ማለት ነው ተመልከቱ የነሱ ለቅሶ ምን እንደሆነ ሰለፎቻችንም ቀደምቶቻችንም ልክ እንደዚሁ ነበር የዚድ አርቃሺ ብዙዎች ማለት ነው ያኒ በጣም ያለቅስ ነበር የዚድ የተባለው በጣም ያለቅስ ነበር እንደው በጣም ሲጠየቅ لو كانت النار خلقت لك ما زدت على هذا እንደው ጀሃነም ላንተ እንጂ ለሌላ አልተፈጠረም እንኳን ብትባል ከዚህ በላይ ታለቅስ ነበር ተባለ ተመልከቱ በጣም ያለቅስ ነበር አላህ ይፈራ ነበር ጀሃነም ላንተ እንጂ ለሌላ አልተፈጠረም በቃ አንተ ጀሃነም ብትቀው አንተ ብቻ እንኳን ብትባል ከዚህ በላይ አታለቅስ ነበር እሱ ምን አለ قال وهل خلقت النار الا لولي اصحابي ولاخواننا من الجن والانس ታዲያ ለምንድነው የማያስለቀሰኝ ጀሃነም ለኛ እንጂ ለሌላ ተፈጠረ ወይ ጀሃነም እኮ ለኔም ለናንተም እንዲሁ ለወንድሞቻችንም ከሰውም ከጅን እኛ እኮ ነው መንገባበት ሌላ የሚገባበት መሰላችሁ ሆይ ታዲያ ለምን ያስለቀሰን ብሎ በዚህ መልኩ ይል ነበር ማለት ነው ተመልከቱ የነሱ ለቅሶ ተመልከቱ የነሱ ፍራቻ ምን እንደሚያስለቅሳቸው ወደኛ ስንመለስ ያስለቀሰን ያለው ምንድነው አንዳንዱ በፊልም በሙዚቃ በድራማ ልክ እናቱ እንዳጣ ልጅ ማለት ነው ልክ እናቱ እንደጠፋበት ግልገል ስቅስቅ ብሎ ሲያለቅስ አይዋል ስቅስቅ ብሎ ማለት ነው ነገር ግን ይህ ሰው ቁርአን ሲቀራ ስለ ጀሃነም ስቃይ ሲወሳ ልቡ ምንም አይደነግጥም የልቡ መድረቅ አያስለቅሰውም አያሳስበውም የቀብር ጥበትና ጨለማ አያስፈራውም በጀሃነም ላይ የተዘረጋው ድልድይ ሲራጥ ላይ ማለፍን እንኳን ሊያስለቅሰው ምንም አይመስለው ምንም ነገር ቁርአን ሲቀራ ዒባዳ ላይ ምንም የለውም ኹሹዕ ማልቀስ የለም ይባል ነገር ግን ለፊልም ለድራማ ለሙዚቃ ግን ስቅስቅ ብሎ ያለቅሳል ስቅስቅ ብሎ ያለቅሳል ማለት ነው በጣም የሚገርመው የሰው ልጅ ፊልም እና ድራማ حرام መሆናቸው ውሸት እንደሆኑ ማለት ነው ገደለ የተባለው እንዳልገደለ ተገደለ የተባለው እንዳልተገደለ ውሸት መሆኑ በግልጽ እያወቁ ጊዜ ገዳይ መሆኑን እያወቁ ከአኺራ የሚያዘናጋ መሆኑን እያወቁ ከዲን የሚያሸሽ የሚያርቅ መሆኑን እያወቁ ለዚህ ውሸት ያለቅሳሉ ለዚህ ላልተረጋገጠ ምንም ውሸት ያለቅሳሉ በል ተገደለ የተባለው ቆሞ ያዩት ገደለ የተባለውም እየሳቀ ያዩት እነሱ ግን ለዚህ ነገር ያለቅሳሉ ነገር ግን እውነት ለሆነው እውነተኛ ለሆነው ጀሃነም እውነተኛ ስቃይ ላለበት ለሆነው ጀሃነም እያለ እያወቁ ለሱ ግን ጭራሽ ያለቅሱ በጭራሽ ያለቅሱ የአላህ መልእክተኛ አለይሂ ሰላቱ ወሰላም ግን لو تعلمون ما اعلم لضحكتم قليلا ولبكيتم كثيرا እኔ ማቀውን ብታውቁ ኖሮ ትንሽ ስቃችሁ በጣም ብዙ ባለቀሳችሁ ነበር ለዚያ ነው ማናለቅሰው መለቀስ ላለበት አናለቅስም ማዘን ላለብን አናዝንም መለቀስ ለሌለበት ለፊልም ድራማ ግን እናለቅሳለን መለቀስ ላለበት ለአኺራ ለቀብር ሲራጥ እነዚህ አስተዋውሰን ወንጀላችን ስንት ወንጀል አለብን አያስለቅሰንም አያስፈራንም ስለዚህ አላህን ፈርቶ ማልቀስ የአላህን ቅጣት ፈርቶ ማልቀስ የሷሊሆችና የደጋጎች መገለጫ ነው የልብ ዝነትና የኢማን ከፍታ የሚያሳይ ነገር ነው በተቃራኒው ግን ለፊልም ለድራማ ለሙዚቃ በዚህ ማልቀስ ግን የፋሲቆች መገለጫ ነው የልብ ድርቀት የኢማን ማነስ ምልክት ነው ልንነቃ ይገባል እንደው ያለ ማልቀሳችን ሊያስለቅሰን ይገባል አላህን ፈርተን ያለ ማልቀሳችን ጀሃነምን ፈርተን ያለ ማልቀሳችን ወንጀላችን አሳስቦን ያለ ማልቀሳችን ይህ ሊያስለቅሰን ይገባል ይሄ ራሱ የሚያስለቅስ ነውና ነገር ግን የሰዎች ነገር በተቃራኒ ሲሆን ግን በጣም ይገርማል በጣም የሚገርመው ይህንን ነገር እንደው የሚያፍሩበት ነገር ነበር እንደ ጀብድ ሲቆጥሩት በፊልም ማልቀሳቸው በድራማ ማልቀሳቸው አልበቃ ብሎ ሌላውንም ይሄንን ነገር አደባባይ ይዘው ወጥተው በግልጽ ሲናገሩና ሳያፍሩ ማለት ነው በግልጽ ለዚህ ነገር ሲናገሩ ይሰማል ማለት ነው ይሄ በጣም ከባድ ነገር ነው ልባችን ምን አክን እንደደረቀ ያሳያል እነዚህ ሰዎች ጊዜያቸው በዚህ የሚገሉ ሰዎች በፊልም በድራማ በሙዚቃ በመናም የሚገሉ ሰዎች እውነት ጊዜያቸው በመልካም ጨርሰውት ነው በጠይቋቸው ቁርአን አማጁዝ ያልሐፍዙ ናቸው ጊዜያቸው ለዲን አይደለም በጠይቋቸው ከነሱ መካከል አማጁዝ ሐፍዛው የለም አረ እንደው መሐፈዙ ይቅርና አብዛኞቹ ቁርአን አስተካክሉ እንኳን የማያነቡ ናቸው ሙሰልሰላት በተከታታይ ክፍል 40 ክፍል 50 ክፍል ምናምን ሰዓታቸው ተጠብቀው ላያመልጣቸው ይከታተላሉ ነገር ግን በተከታታይ የሚቀሩት
በተከታታይ የሚማሩት የዲን የላቸው ቁርአን የሚቀሩበት ሰዓት የላቸው በተከታታይ በየቀኑ እንደዚህ የሚቀሩት ነገር የላቸው ታዲያ በዚህ ሁኔታ አላህ ፊት ምን ብኖ ነው የሚቀርቡት እነዚህ ሰዎች በዚህ ሙሰልሰላት በዚህ ድራማ በዚህ ነገር የሚያቃጥሉት ጊዜያቸው ነገ የውመል ቂያማ ሲጠየቁ ምን ይሆን መልሳቸው አላህ Subhanahu Wa Ta'ala ይጠይቃል ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ስላምስ ነገር ሳይጠየቅ እግሩ ንቅንቅ የለም ከዚያው ስለ ጊዜው ይጠየቃል ማለት ነው ጊዜ በምን አሳለፍክ ትርፍ ጊዜ ያለህ ጊዜ በምን አሳለፍከው ወጣትነትም ትጠየቃለህ በምን አሳለፍከው ይሄ ሁሉ ጥያቄ አለ እነዚህ ሰዎች ግን ዘንግተዋል ቀብር እንዳለ ዘንግተዋል አኺራ እንዳለ ዘንግተዋል መለከል መውት ሳያስቡት እንደሚመጣ ዘንግተዋል የቀብር ጨለማን ዘንግተዋል አላህ ፊት ቆሞ ጥያቄ መጠየቅ እንዳለ ዘንግተዋል ከዲናቸው ርቀዋል እነዚህ ሙሰልሰላቶች ከዲን ያርቃሉ ቀልብ ያደርቃሉ ሐቂቃ ማለት ነው ኢማን ከቀልብ እንዲሸሽ ያደርጋሉ ምክንያቱም ፋሲቆች ሙጅሪሞች ብዙዎች ናቸው ያን የሚሰሩት ብዙ ሸሪዓን የሚخالፍ ነገር ያያሉ ማለት ነው በዚያ ሰበብ ኸምር ማስታወቂያ ይከታተላሉ ያን ያያሉ እንዲሁም ደግሞ አንተ ሙዚቃ ይሰማሉ አጅነቢ የተገላለጡ ወንድ ሴቷ ሴት ወንዱን ያያሉ ይሄ ነው ተብሎ የማይባል ጊዜያቸው ያቃጥላሉ በዚህ ሙሰልሰላት ሶላታቸው የሚያሳልፋሉ በዚህ አማካኝ የእናት አባታቸው ሐቅ ወይም ደግሞ ባል ሚስት የባሉን ሐቅ ማይጠብቁ አሉ በዚህ ብቻ የተነሳ ማለት ነው ስለዚህ አላህ ልንፈራና ሁኔታችን ልናስተካክል ይገባል ማለት ነው الله سبحانه وتعالى بسمانه من التقم يردن وصلى الله على نبينا محمد وعلى آله وأصحابه أجمعين سبسكرايب بمرق بيتساب يهرو